When you had that third failure in a row, did you think, I need to pack this in? Never. I was at the hospital with my wife as she was giving birth to our first child, and Elon's like, I need you in the office. Oh, jeez. I taught myself how to program computers when I was a kid, and bought my first computer when I was 10 and sold my first commercial program when I was 12. Not bad. Yeah, made a lot of money for a little kid. እንኳን ወደ ኩራዝ ፖድካስት በሰላም መጣችሁ። ዛሬ በዚህ ክፍል ስለ ዘመናችን በጣም አነጋጋሪ በባለራዕይነቱ በፈጠራ ስራው ባልተለመደ የሥራ ባህሪው በብዙዎች ስለሚወደድና በብዙዎች ስለሚጠላው በቅርቡም በዓለም ታሪክ የመጀመሪያው ትሪሊየነር ይሆናል ስለሚባለው ሰው እንነጋገራለን። ቢሊየነር አላልኩም፣ ትሪሊየነር ይሆናል ተብሎ ስለሚገመተው ሰው እናወራለን። ይሄ ሰው ከቴክኖሎጂ እስከ ስፔስ፣ ከመኪና እስከ አእምሮን ከቴክኖሎጂ ጋር ስለሚያገናኝ ፈጠራ ዓለምን በብዙ መንገዶች የቀየረ ሰው ነው። ከ2021 ጀምሮ በዓለም ላይ በጣም ሀብታም ሰው ሆኖ ይቆጠራል። እንደ አውሮፓውያን አቆጣጠር በ2026 ደግሞ የሀብቱ ግምት ከ680 ቢሊዮን ዶላር በላይ ደርሷል። አንዳንድ ምንጮች እንዳውም እስከ 780 ቢሊዮን ዶላር ያደርሱታል። ይሄ ሰው ሰው ነው ወይስ ሮቦት ወይስ የወደፊት ራዕይ ተሸካሚ ነው? ይህ ሰው ኢሎን ሪቭ ማስክ ይባላል፣ ወይም ባጭሩ ኢሎን ማስክ ይባላል። የቴስላ፣ የስፔስ ኤክስ፣ የኤክስ ወይም የቀድሞው ትዊተር እና የኤክስ ኤአይ እና የሌሎች ኩባንያዎች መስራችና መሪ ሰው ነው። ዛሬ ከልጅነቱ ጀምሮ እስከ ዛሬው ድረስ ያለውን ታሪክ እንመለከታለን። ይህ ታሪክ አስደናቂ፣ አሳዛኝ፣ አስቂኝ፣ አንዳንዴም አስፈሪ ክፍሎች አሉት። አብራችሁን ቆዩ። ኢሎን ሪቭ ማስክ በ1971 ዓ.ም በፕሪቶሪያ ደቡብ አፍሪካ ተወለደ። እናቱ ሜይ መስክ ትባላለች። ሞዴል እና የምግብ ዳይቴሽያን ነች። ያ ማለት ለአርቲስቶች፣ ለባለሙያዎች፣ ለስፖርተኞች የምግብ ንጥረ ነገርን የምግብ ሬኮሜንዴሽን ወይም አስተያየት የምትሰጥ በዛ ሙያ የተመረቀች የምትሰራ ባለሙያ ነበረች። እንግዲህ ከደቡብ አፍሪካ ጀምራ እስከ ካናዳ ድረስ እስከ አሜሪካ ድረስ ራሷን በራሷ እያስተዳደረች ለብዙ ጊዜ ቆይታለች። አባቱ ኤሮል መስክ ይባላል። የኤሌክትሮሜካኒካል መሐንዲስ ነው። የአውሮፕላን አብራሪና የንግድ ሰውም ነበረ። እጅግ በጣም ክሌቨር የሆነ ጂኒየስ የሆነ ሰው ነው የኢሎን መስክ አባት። እንግዲህ ከአባቱና ከእናቱ የወረሰው ሁለት ነገር አለ ማለት ነው። ከአባቱ ኢንቬንሽንን፣ ቢዝነስ ኪሪዮሲቲን ወስዷል። ከእናቱ ደግሞ የስራ ባህሪን፣ የስራ ፈጠራን እና ኢንዲፔንደንስ በደንብ ተምሯል ማለት ነው። እንግዲህ ኢሎን ሁለት ወንድምና እህቶች አሉት። እህቱ ኪምባል ስትባል ወንድሙ ደግሞ ቶስካ መስክ ይባላሉ። እንግዲህ የኢሎን መስክ አስተዳደግ የቤተሰብ ህይወቱ በጣም ቀላል አልነበረም። እጅግ በጣም ከባድና አወዛጋቢ ወይም አስቸጋሪ የሚባል የልጅነት ዘመን የነበረው። አባትና እናቱ በ1979 ዓ.ም ሲፋቱ ኢሎን ከአባቱ ጋር መኖርን መርጧል። ግን ከአባቱ ጋር መኖርን መምረጡን እስካሁን ድረስ ይጸጸትበታል። ምክንያቱም አባቱን እንደ ክፉ ሰው ነበር የሚገልጸው። አባቱ አቢዩዝ እንደሚያደርገው፣ በስሜት እንደማይረዳው፣ እንደሚያሰቃየው እሱን ጨምሮ ወንድሙን በተለያዩ ሚዲያዎች ላይ ገልጿል። በዚህ ቪዲዮ ላይ እንግዲህ በዚህ መንገድ ነበር አባቱ ነው የገለጸው። አባቴ እጅግ በጣም የተሰለጠነ ጎበዝ የሜካኒካል አርቲስት ነበረ። እንደ ራምብራንድ አይነት ሳሌዎችን አይነት ስኬቾችን፣ ስዕሎችን ይስል ነበረ። እጅግ በጣም ጎበዝ አርቲስት ነበረ ማለት ነው፣ ሰዓሊ ነበረ። ነገር ግን ትንሽ ጤናማ ያልሆኑ ባህሪያቶች ነበሩት። የሆነ ጊዜ ከስሮ ቢዝነሱን አቁሟል። እኔና ወንድሜ ስንረዳው ስናግዘው ነበረ። ከሱ ምንም ነገር የወረስነው ነገር የለም። መስክ እንግዲህ ሲያድግ በልጅነቱ ዝምተኛና ብቸኛ ልጅ ነበረ። በትምህርት ቤት በብቸኝነቱና በዝምተኛነቱ ከታላላቆቹ ከሌሎች ተማሪዎች መገለል ከዛም አልፎ መደብደብ ደርሶበታል። በአንድ ወቅት እንዳውም በከባድ ተደብድቦ ሆስፒታል ገብቶ ከሆስፒታል ነው እንግዲህ የወጣው። የልጅነት አስተዳደጉ እንግዲህ በእንደዚህ አይነት ችግር ውስጥ ነበር ያደገው ማለት ነው። እስኪ አሁን ስለ ግል ባህሪው ከመጽሐፍት ጋር ስላለው ግንኙነትና ከቴክኖሎጂ ጋር መቼና እንዴት እንደተዋወቀ እንይ። እንግዲህ ኢሎን ከልጅነቱ ጀምሮ በመጽሐፍ ውስጥ ተሰውሮ የሚኖር ልጅ ነው። እንደነገርኳችሁ ብቸኝነትን የሚወድ ከሰዎች ጋር የማይቀላቀል ልጅ ስለነበረ ሳይንስ ፊክሽን፣ የፍልስፍናና የምህንድስና የኢንጂነሪንግ መጽሐፍቶችን ያዘወትራል። እነሱን ነበር ሲያነብ የነበረው። በሚገርም ሁኔታ በ12 ዓመቱ ብላስተር የሚባል የቪዲዮ ጌም ወይ ቪዲዮ ጨዋታ ፈጥሮ
ይህንን የቪዲዮ ጨዋታ ለአንድ ጋዜጣ $500 የሸጠው በ12 ዓመቱ። እንግዲህ በ12 ዓመቱ ነው የፈጠራም የኢንቬንሽን የቴክኖሎጂ የቢዝነስም ልምድ ያገኘው ማለት ነው። ይሄ የህይወት ክስተቱ ወደፊት ለደረሰበት ትልቅ ስኬትና ሀብት ለስራ ፈጠራው ብዙ ምልክቶች የሚያሳይ ነው። እንግዲህ እንደነገርኳችሁ ፕሪቶሪያ ነው የተወለደው። ከዛ ደቡብ አፍሪካ ውስጥ 18-19 ዓመት የሆናቸው ልጆች ወንዶች በግዴታ ውትድርና ወይም መከላከያውን የመቀላቀል ግዴታ ስለነበረባቸው እሱን ለማስወገድ ወደ ካናዳ ሄደ። እንግዲህ ካናዳ ትንሽ ቆይቶ ወደ አሜሪካ መጣና በዩኒቨርሲቲ ኦፍ ፔንሲልቬኒያ ፊዚክስ እና ኢኮኖሚክስ ዲግሪ ተማረ። ከዛ በስታንፎርድ ዩኒቨርሲቲ እንግዲህ ስታንፎርድ እንግዲህ አይቪ ሊግ ከሚባሉ በጣም ትልቅ ጥራት ካላቸው ዩኒቨርሲቲዎች ነው አንዱ ነው አሜሪካ ውስጥ። እዛ የፒኤችዲ ትምህርቱን ጀምሮ ግን ከሁለት ቀን በኋላ አቋረጠ። እንግዲህ እሱ ትምህርት በጀመረበት በሁለት ቀን ውስጥ የኢንተርኔት ዘመን ነበር፣ የwww.com ዘመን ነው። እሱን አቁሞ እንግዲህ ወደ ስራ ፈጠራና ወደ ራሱ ህይወት ገባ ማለት ነው። እስኪ የግል ህይወቱን ባጭሩ እንመልከት። ኢሎን መስክ 14 ልጆች አሉት፣ ከተለያዩ እናቶች የወለዳቸው። የመጀመሪያ ሚስቱ ጀስቲን ዊልሰን የምትባለች እና ግራይምስ የምትባል ሌላ ሚስትም አለችው። 14 ልጆች ወልዷል። እንግዲህ ልጆቹን ሲሰይም ባልተለመደ መልኩ ነው የሚሰይማቸው። አንዳንዶቹን በፊደል ብቻ ይሰይማቸዋል ኤክስ ብሎ። አሁን ያለው ትንሹ ልጁ የወለደው ልጅ ኤክስ መስክ ነው የሚባለው። ሌላውን ኤኢ ብሎ የሰየማቸው አሉ። ኤ ብሎ የሰየመው ልጅ አለው። ኤክስ አይ ብሎ የሰየመው ልጅ አለው እና በተለያየ መልኩ አንዱ እንደውም ቴክኖ ሜካኒክስ ብሎ የሰየመውም ልጅም አለው። በጣም የሚገርም አይነት ግለሰብ ነው። እንግዲህ አንዳንዶች ሰው አይደለም ሁላ የሚሉት አሉ፣ ሮቦትም ነው ወይ ደግሞ አብረውን ከኛ ጋር የሚኖር ከሌላ ዓለም የመጣ ኤሊየን ነው የሚሉ ሰዎችም አሉ። አንዳንዴ እንደ ፈላስፋም ያደርገዋል። በቀን ውስጥ 18-19 ሰዓት ነው የሚሰራው፣ ጥቂት ሰዓት ነው የሚተኛው። ለኢሎን መስክ የሚሰራ ጎረቤት ነበረኝ በአንድ ወቅት። ማንም ሰው ቴስላ ማሽከርከር ከመጀመሩ በፊት ይነዳ የነበረ ሰው ነው እና ለቴስላ መስራት ጀመርክ? ያው ኢሎን መስክ ጋር እየሰራሁ ነው አለኝ አለ። ከሁለት ዓመታቱ በኋላ እንዴ ከቴስላ ወለቀክ እንደ መስራት አቆምክ እንዴ ስለው፣ አዎ ምን ነው ስለው፣ አይ የስራ ኤክስፔክቴሽኑ የስራ ባህሪው በጣም ከባድ ነው፣ አስቸጋሪ ነው አለኝ አለ። ለምን ስለው፣ አይ በአንድ ወቅት ሚስቴ ልትወልድ ሆስፒታል ገብታ ደወለልኝና ና ወደ ስራ እፈልግሃለሁ አለኝ አለ። እስኪ አሁን ደግሞ ወደ ቢዝነስ ወደ ቴክኖሎጂና ወደ ኢንቬንሽን ዓለም ወደ አንትርፕረነርሺፕ ዓለም እንዴት እንገባ እኔ በ1995 ዓመተ ምህረት ዚፕ2 የሚባል አንድ አፕሊኬሽን ከፈተ ከወንድሙ ጋር በመሆን ማለት ነው። እንግዲህ ይሄ የኦንላይን ካርታ የማፕ እና የናቪጌሽን ሲስተም ነው። ለንግድ ኩባንያዎች በ$307 ሚሊዮን ሸጠው ከሁለት ዓመት በኋላ። ከዚህ ሽያጭ ኢሎን መስክ $22 ሚሊዮን አገኘ። ይሄ እንግዲህ በ1999 ዓመተ ምህረት ነው። በወቅቱ ትልቅ ብር ነበር ማለት ነው። ትንሽ ቆየና 22 ሚሊዮን ብሩን ተጠቅሞ x.com የሚባል ፈጠረ። ይሄም በኋላ ላይ ወደ ፔፓል የተቀየረው ነው። ይሄ ማለት የኢንተርኔት የሽያጭ አገልግሎት የሚሰጥበት ነው። ልክ ዛሬ ክሬዲት ካርድ የምንለው ግን ያኔ እነ ፔፓል ፓዮኒሮቹ ነበሩ ማለት ነው። ፔፓል ከቪዛም ከማስተር ካርድም ከምንላቸው በፊት የነበረ በኦንላይን የክፍያ ስርዓት የሚፈጸምበት ስርዓት ነው። እንግዲህ ይሄ ፔፓል በ2002 ከ3 ዓመት በኋላ በ$1.2 ቢሊዮን ለኢቤይ ሸጠው። ኢቤይ የኢንተርኔት የትራንዛክሽን ፕላትፎርም ነው። ልክ እንደ አማዞን ግለሰቦች ምርታቸውን አገልግሎታቸውን ለተጠቃሚው በማስቀመጥ ተጠቃሚው በአንድ ክሊክ ቤቱ ድረስ እቃው እንዲመጣ የሚያዝበት ፕላትፎርም ነውና ለነሱ ሸጠ ማለት ነው። እንግዲህ ከዚህ ሽያጭ $180 ሚሊዮን አገኘ። እንግዲህ ብዙ ሰዎች እዚች ጋር ሊያቆሙ ይችሉ ነበር። 180 ሚሊዮን ብር የዛሬ 23 ዓመት ማለት ትልቅ ብር ነው። እሱ ግን አላቆመም፣ ወደፊት ቀጠለ። ስፔስ ኤክስ እና የስፔስ ህልሙን እንመልከት። አሁን በ2000 ዓመተ ምህረት ስፔስ ኤክስን መሰረተ። ዓላማው አንድ ነበር፣ የስፔስ ጉዞን ዋጋ መቀነስና ሰዎችን ወደ ማርስ ማድረስ። ይሄን ህልሙን ያመኑ ጥቂት ሰዎች ነበሩ። ብዙ ሰዎች ይሄ ህልም አይሳካም፣ ጊዜው አሁን አይደለም፣ የሰው ልጅ እውቀትና ቴክኖሎጂ ሳይንስ ለዛ ጊዜ አልደረሱም ብለው ብዙ ሰዎች ተቃውሞት ተጠራጥረውትም ነበር። እንደተባለውም የመጀመሪያዎቹን 3 ሮኬቶች አስወንጭፎ ወደ ጠፈር ለመውሰድ ሲሞክር 3 ሮኬቶች ፈነዱ።
ከዛ የቀረውን ገንዘብ በሙሉ አውጥቶ እዚህ ፕሮጀክት ላይ ያፈሰሰ ማለት ነው። እንግዲህ ኦብሴሽኑን ታያላችሁ፣ ያለማቆም ትጋቱን፣ የስራ ትጋቱንና አላማውን። ከዛ በ2008 ዓመተ ምህረት ሁለቱን ኩባንያዎች ስፔስ ኤክስ እና ቴስላ የሚባሉት አሁን ሊፈርሱላ ተቃርበው ነበር። ባንክረፕት ሆነው ከስረው ሊያቆሙላ ነበረ። በዚህ መሀል ነው እንግዲህ በዛው በተመሳሳይ ዓመት የመጀመሪያውን ፋልከን 1 የተባለ ሮኬት ወደ ጠፈር አስወነጨፈ ማለት ነው በተሳካ መልኩ። እንግዲህ ዛሬ ስፔስ ኤክስ በዓለም ትልቅ ዋጋ ያለው ኩባንያ ነው። ከ800 ቢሊዮን ዶላር በላይ ይገመታል የገበያ ላይ ዋጋው። ከዛ በኋላ ስፔስ ኤክስ ከናሳ ኮንትራት አገኘ፣ ከመንግስት የጠፈር ድርጅት ማለት ነው። የአሜሪካ መንግስት ናሳ ከሱ ኮንትራት አገኘና እንግዲህ እጅግ በጣም እያደገ መጣ ማለት ነው። ስታርሊንክ የሚባለው የቴስላ ወይም የቴስላ ክንፍ ወይም የኤለን መስክ ካምፓኒ ከ7600 በላይ ሳተላይቶች ያሉት የኢንተርኔት አገልግሎት ሰጪ ነው። ስታርሺፕ ደግሞ ወደ ማርስ የሚያደርሱ ግዙፍ ሮኬቶችን የሚገነባ ካምፓኒ ነው። ገንብቶ የሚያስወነጭፍ ነው። ከዛ በ2004 ዓ.ም ኢሎን መስክ ቴስላን አቋቁሞ የኤሌክትሪክ መኪናዎችን መገንባት ጀመረ። ከ4 ዓመት በኋላ የድርጅቱ የስራ አስፈጻሚ ወይም ሲኢኦ ሆነ ማለት ነው። እንግዲህ ከዚህ በኋላ እንግዲህ ቴስላ ራሱ አይሳካለትም፣ የኤሌክትሪክ መኪና የትም አይደርስም ብለው ብዙ ሰዎች ተችተውት ነበረ። ግን ሞዴል ኤስ የተባለው ሞዴል 3 እና ሞዴል ዋይ የተባሉት የቴስላ ሞዴሎች ተሳክቶላቸው ገበያ ላይ በብዛት መሸጥ ጀመሩ ማለት ነው። ከዚህ በኋላ ነው ቴስላ የኤሌክትሪክ መኪና ገበያውን ለብቻ የተቆጣጠረው። እስከ 2025 ዓ.ም ሽያጩ ትንሽ ቢቀንስም ግን አሁንም ድረስ ትልቁ የኤሌክትሪክ መኪና አምራችና አከፋፋይ ሻጭ ድርጅት ነው ቴስላ ማለት። እንግዲህ ቴስላ አሁን ፉል ሰልፍ ድራይቪንግ የሚባል ሰርቪስ አለው። ያ ማለት እናንተ የመሪው ወንበር ላይ ብቻ መቀመጥና ራሱን ከቦታው አንስቶ የፈለጋችሁበት ብቻ እንዲያደርስ ማድረግ ብቻ ነው የሚጠበቅባችሁ። ከቤት ወደ ስራ፣ ከስራ ወደ ቤት ያለምንም የሰው ድጋፍና እንቅስቃሴ ነድቶ ያመጣል ማለት ነው። እንግዲህ ፉል ሰርቪስ ድራይቪንግ ያለው ነው። እንግዲህ በዚህ ብቻ አላቆመም ኢሎን መስክ። ኦፕቲመስ የሚባል ሮቦትና ሮቦት ታክሲ የሚባል ፕሮጀክቶችንም አሁን እየሰራ ነው። ኦፕቲመስ የሚባለው እንግዲህ ሂውማኖይድ የሆነ ሰው የሚመስል በሁለት እግሩ የሚሄድ ሁለት እጅ ያለው በሰው ቅርጽና በሰው አቋም የተሰራ እንደ ሰው የሚራምድ እንደ ሰው የሚያወራ በጣም አድቫንስድ የሆነ ሮቦት ሰርቷል። አሁን ሮቦት ታክሲ የሚባልም እንዳልኳችሁ ጀምሯል። ይሄ ሮቦት ታክሲ የታክሲ አገልግሎት የሚሰጠው ነው፣ ግን በኤሌክትሪክ የሚሰራ ሹፌር የሌለው ታክሲ ነው። ከዛ በኋላ ኒውሮሊንክን የሚባል ጀመረ። ስታርሊንክም አለው። ዘ ቦሪንግ ካምፓኒ የሚል ከፈተ። እስኪ አሁን ስለ ኢሎን መስክና ስለ ትራንስሂውማኒዝም እናውራ። እንግዲህ ኒውራሊንክን ጀምሯል ኢሎን መስክ። ኒውራሊንክ ማለት አንጎልንና ኮምፒውተርን በማገናኘት ትውስታን፣ ትዝታን፣ ሜሞሪን፣ ሀሳብን ከኮምፒውተር ጋር ማገናኘት ማለት ነው። እንግዲህ ሰዎችና ኮምፒውተሮችን ማገናኘት ማለት ነው። ሳይንቲስቶቹ ይህንን ትራንስሂውማኒዝም ይሉታል። ያ ማለት ሰውንና ኮምፒውተርን በማቀላቀል ሮቦትን በማቀላቀል የሰዎችን ድክመት በሮቦቱ ማሻሻል ነው። እንግዲህ የምትረሳው ነገር አይኖርህም ማለት ነው። ልክ ፊልምና ሙዚቃ ከኢንተርኔት ዳውንሎድ እንደምታደርገው ትዝታህንም እንደዛው ዳውንሎድ ታደርጋለህ ከኢንተርኔት። ከሱ ጋር ኮኔክት የሆነ አድቫንስድ ሰው እንግዲህ ወደፊት ሰውን ሊበልጥ የሚችል ሰውን ሊያስረሳ ወይም ሰውን ሊተካ የሚችል የሳይቦርግ እና የሮቦት ዘመን እንግዲህ መምጣቱን የሚያሳይ ነው። ከዛ በ2023 ኤክስ ኤአይ የሚል ካምፓኒ ከፍቶ ግሮክ ኤአይ የሚል የቻት ባክስ ወይም ደግሞ የኢንተርኔትን እንዳለ የመረጃ መረብ በመውሰድ አብዛኛውን ሰዎች የሚያስቡትን የሚሰሩትን ስራ በቀላሉ መስራት የሚችል የኤአይ አፕሊኬሽን ሰራ ማለት ነው። ከዛ በ2022 ትዊተርን በ44 ቢሊዮን ዶላር ገዛው። ይሄንን ትዊተር ወደ ኤክስ ቀየረው። እንግዲህ ከዛ በኋላ ብዙ ውዝግብ፣ ብዙ የመናገር ነፃነትን ጋር ተያይዞ ከፖለቲካውም ጋር ተገናኝቶ ብዙ አወዛጋቢ ሰው ሆኗል። በአሁን ድረስ ብዙ ኢሎን መስክን የሚጠሉ ብዙ ኢሎን መስክን የሚያደንቁና የሚወዱ ሰዎች አሉ። እንግዲህ የዛሬ ዓመት ትራምፕን ደግፎ ትራምፕ እንዲመረጥ ካረጉ ብዙ ባለሀብቶች አንዱ ዋነኛው እሱ ነው። ፕላትፎርሙን ኤክስን በመጠቀም የትራምፕ ፕሮፓጋንዳ የትራምፕን ፕሮጀክቶች ፕሮሞት በማድረግ
ከዛ በኋላ ትራምፕ ተመርጦ ወደ መንግስት ከገባም በኋላ የዲፓርትመንት ኦፍ ገቨርንመንት ኤፊሽንሲ ወይ ደግሞ በምህጻረ ቃል ዶጅ የሚባለው መሪ ሆነው 6 ወር ነው 3 ወር አገልግሏል። በዚህም ምክንያት በብዙ ሰዎች ተጠልቷል፣ ተነቅፏል፣ ተወዷል። እንግዲህ እዚህ ጋር ይሄን ይመስላል ማለት ነው። ኢሎን መስክ እንግዲህ ፍጹም ሰው አይደለም። አንድ ግልጽ የሆነው ነገር ግን ባለ ራዕይ ነው። ነገን አሻግረው የሚያይ ደከመኝ ሰለቸኝ የማይል የፈጠራ ትልቅ ስነ ምግባር ያለው ጠንካራ ሰው ነው። ዛሬ ኢሎን መስክ በታሪክ ውስጥ እንደ ኤዲሰን፣ እንደ ቶማስ ኤዲሰን፣ እንደ ፎርድ አይነት ካሉ፣ እንደ ቴስላ አይነት ካሉ እጅግ በጣም ኢኖቬተሮች፣ ፈጣሪዎች፣ ባለሙያዎች ጋር የሚመደብ ሰው ነው። እንግዲህ ይህ የኢሎን መስክ ታሪክ ነበረ። ስለ ኢሎን መስክ ምን ታስባላችሁ? ታሪኩን ከወደዱትና በቀጣይም ተመሳሳይ ታሪኮች እንዳያመልጣችሁ ሰብስክራይብ አድርጉ፣ አስተያየትዎን ይጻፉ። መልካም ቀን።